አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ መድኃኔዓለም ዘአርብ ምዕራፍ 9 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የአርቡን ምሽት ነገር እንፈጽም ዘንድ እንመለስ። ዘካርያስ በእግዚአብሔር ዘንድ የታወቀች ይህች ቀን ቀንም አይደለችም ሌሊትም አይደለችም፣ በሰርክ ጊዜ ብርሃኑ ያበራልና። በዚያን ጊዜ ሕይወት ውሃ ከኢየሩሳሌም ይወጣል። ግማሹ ባህር የተባለው ትርጉሙ የመድኃኔዓለም ከጎኑ የፈሰሰው ውሃ ይህ ነው። የቀደመ ባህር የተባለውም ከአዳም እስከ ሙሴ ከሙሴም እስከ መጥምቀ መለኮት ከዮሐንስና የጥምቀት ልጆች የቀደሙ አባቶች ይባላል። ወንዝ ምድርን ይሰነጥቃታል ያለውም ይኸው ከእግዚአብሔር ከጎኑ ምንጭ በመስቀል ላይ ፈሶ ወደ ሲኦል የወረደው ነው። ቃሉ ገናና ኢሳይያስ በሞት ጥምቀት ከሱ ጋር ተቀበርን እንዳለ። ዳግመኛም ወደ መድኃኒታችን ኢየሱስ ክርስቶስ ወደ ሥጋው አስክሬን እንመለስ። የዚያን ጊዜ አርብ በሰርክ ዮሴፍና ኒቆዲሞስ ጲላጦስን ለመኑት፣ እሱም ፈቀደላቸው። ከመስቀልም አውርደው ከሽቶ ጋር በነጭ ሐር መጎናጸፊያ ገነዙት። ሌላ ያልተቀበረበት በቀራንዮ ሊጦስጥራ ገቦታ ጎልጎታ ወደሚሉት ቦታ አውርደው በመሐል ሰው ስለ ፍቅር ንብረቱን ሁሉ ቢሰጥ መናቅን አይነቁትም እንደተባለ መድኃኒታችንን በዚያ ቀበሩት። መድኃኒታችን 3 መዓልት 3 ሌሊት በከርሰ መቃብር እንዲፈጽሞ በ72 ሰዓቶች በዕለተ እሁድ በሚያስፈራ ግርማ ተነሳ። ከሁሉ አስቀድሞ ለእመቤታችን ድንግል ማርያምና ለመግደላዊት ማርያም ታያቸው። ከዛም ለሐዋርያት ታያቸው። ከዚያም 500 ጓደኞች መድኃኒታችንን ከመቃብር እንደተነሳ አዩት። በመዝሙር እግዚአብሔር ዛሬ እነሳለሁ መድኃኒትን አደርጋለሁ እገለጻለሁም አለ እንደተባለ፣ ዳግመኛም እግዚአብሔር ዛሬ እገለጻለሁ ዛሬም አይታችሁን ትደነቃላችሁ አለ። ሰማይና ምድርን በመድኃኒታችን መነሳት ፈጽሞ ደስ ተሰኙ። ነው ኢትዮጵያ በፊቱ ትሰግዳለች፣ ጠላቶቹም አመድን ይቀማሉ። እግዚአብሔር ከእንቅልፉ እንደሚነቃ ተነሳ፣ ለጠላቶችም የዘላለም ጉስቁልናን ሰጣቸው እንደተባለ። ከዚህም በኋላ ከደቀ መዛሙርቱ ጋር ሳለ ሥርዓትን ፈጽሞ በ40ኛው ቀን ወደ ሰማይ አረገ። ጠላቶቹ ከእግሩ መርገጫ በታች እስኪሆኑ በአባቱ ቀኝ ተቀመጠ። ባረገም ጊዜ መላእክት መኳንንት በሮችን ክፈቱ፣ የክብር ባለቤት ይገባ ዘንድ ከጥንት ጀምሮ ያሉ በሮች ይከፈቱ፣ የኃያላን አምላክ የክብር ባለቤት እሱ ማን ነው? የኃያላን አምላክ እግዚአብሔር እሱ ነው እያሉ ተቀበሉት። አስቀድሞ በሲኦል ያሉ ከፈቱ፣ ዳግመኛ በሰማይ ያሉ ከፈቱ። ይህንንም አምነን በዚች በመጋቢት 27 ቀን የመድኃኒታችንን መታሰቢያ እናድርግ። በዚች ቀን መድኃኒታችን በተወለደ በ33 ዓመቱ መከራ ተቀብሎ ሙቷልና ሰው በሆነባት በጸነሰባት ቀንም ተነሳ። የዕርገቱ ቀንም ሊቃውንት እንዳስተማሩት ግንቦት 8 ቀን ነው። ይህን የመድኃኔዓለምን የስቅለቱን በዓል የሚያቃልልና የማያከብር ቢኖር እድል ፈንታው ከቀያፋና ከሐና ጋር ነው። የሚያከብረውና መታሰቢያ የሚያደርግን መድኃኒታችንን የተቀበሉት የዮሴፍና የኒቆዲሞስን ጓደኛቸው ይሆናል። እሱ ራሱ በኢሳይያስ አንደበት ባለጸጎች ሴቶች ተነሱ፣ ቃሌንም ስሙኝ፣ የምታምኑ ወጣቶችም ነገሬን አድምጡ፣ በየዓመቱ መከራ በተቀበልኩባት ቀን መታሰቢያን አድርጉ ብሏልና። ባለጸጎች ሴቶች የተባሉ ሐዋርያት፣ የሚያምኑ ወጣቶችም የተባሉ ጥምቀት ልጆች ናቸው። የመድኃኒታችን የመከራው ቀን የተባለችም ይህች ናት። የመዳን ቀን ዛሬ ነው። የጦርነት ቀን ዛሬ ነው። የማሸነፍ ቀን ዛሬ ነው። የብረቱ በር የተሰበረ በውስጥም ያለው የተበረበረ ዛሬ ነው። የሞት ስልጣን የተሻረ ሰይጣንም የታሰረ ዛሬ ነው። ምርኮ የተመለሰ ዛሬ ነው። የደዌ ቁስል የተፈወሰ ዛሬ ነው። ሆሴ እሱ ገረፈን እሱም ይፈውሰናል እሱም ያድነናል እንዳለ። በሁለት ቀን ማለትም አንዲቱ ከአዳም እስከ ሙሴ ሁለተኛይቱም ቀን ከሙሴ እስከ መድኃኒታችን ክርስቶስ ስቅለት ያለው ነው። የዚያን ጊዜ በጨለማ ቦታ የተሰቃዩ ነቢያት ተፈወሱ። በሶስተኛው ቀን ያነሳናል የተባለውም ከመድኃኒታችን ስቅለት እስከ ዓለም ፍጻሜ ያለው ቀን ነው። የዚያን ጊዜ ሙታን በሶስትነቱ ይነሳሉ። መድኃኒታችን በመጣ ጊዜ ለወጉት ወዮላቸው፣ ያሽመጡት ሁሉ ለራሳቸው እያለቀሱ የዚያን ጊዜ ያዩታልና። መድኃኒታችን ሰው የሆነባት ዕለተ እሑድ ብርሃን ናት። ከሙታን ተለይቶ ተነሳባት። መንፈስ ቅዱስም በጽርሐ ጽዮን ወረደባት። በሕያዋንና በሙታን ለመፍረድ ይመጣባታል። መድኃኒታችን ይህን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ እንዳለ ቤተክርስቲያን የታነጸችበት ዕለተ እሑድ ብርሃን ናት። ወንጌላዊ ይህስ ስለ ሥጋው ትንሣኤ ቤትነት ነው ብሎ ተረጎመልን። የሥጋው ቤት የተባለችን በእጁ የመሰረታት በደሙ ያከበራት በመስቀሉ ያተማት ይህች ቀን ናት። መሰረቶቿና የሚያበሩ የሽልማት ዕንቁዎቿ ሐዋርያት ናቸው። አምዶቿና ግድግዳዎቿ የሊባኖስ እንጨቶች ነቢያት ናቸው። የምስጢር መሰብሰቢያዎቿም ካህናት ናቸው። ጣሪያና ጉልላቷም ጻድቃንና ሰማዕታት ናቸው። አጥሯና ግንቦቿም የደናግልና መነኮሳት ማህበር የሆኑ እናታችን ቤተክርስቲያን ያማረች የተወደደች ናት። መካንም አይደለችም። ባል ያላት ሴት ልጆቿ ብዙዎች ናቸውና እንደተባሉት የመባ ጽዮን ጸሎቱ የመድኃኔዓለም ይቅርታውና ቸርነቱ ከሁላችን ጋር ይሁን፣ አሜን። አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም ድረስ አሜን።
አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወኅድግ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አለ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም ድረስ አሜን።